በአዲስ አበባ ከተማ በቀን አንድ ጊዜ እንኳን ምግብ ማግኘት የማይችሉ ነዋሪዎች ክብራቸው ተጠብቆ ምግብ እንዲያገኙ የሚያስችሉ የተስፋ ብርሃን የምገባ ማዕከላት በከንቲባ አዳነች አቤቤ አነሳሽነት ተመስርተው እነሆ 29 ደርሰዋል። በዚህም በሺዎች የሚቆጠሩ ነዋሪዎች በየቀኑ ተጠቃሚ እየሆኑ ነው። በልደታ ክፍለ ከተማ በጎነት መንደር የተገነባውን 29ኛውን የተስፋ ብርሃን የምገባ ማዕከል ስራ ያስጀመሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በልደታ ክፍለ ከተማ የተገነባው የበጎነት መንደር በተለያዩ ምክንያቶች ለችግር የተጋለጡና በልማት ምክንያት የተነሱ ዝቅተኛ ገቢ ያላቸው ወገኖች የሚኖሩበት መሆኑን ተናግረዋል። የወንዝ ዳርቻ ስናለማ ከጉለሌ እስከ ፍልውሃ ድረስ ባለው አካባቢ ላይ እጅግ በጣም አስቸጋሪ በሆነ ሁኔታ ትኖሩ የነበራችሁ ወገኖቻችን በተለይ ከ20 ዓመት በፊት የአሮጌ ቄራ አካባቢ ሊለማ ለልማት ተነስታችሁ በጊዜያዊ መጠለያ ውስጥ በቆርቆሮ ሰፈር እንድትኖሩ ተደርጎ በዛው የተዘነጋችሁ ወገኖቻችን ዛሬ ደግሞ የምገባ ማዕከል ይኸው እዚህ ተጨምሮላችኋልና በድጋሚ እንኳን ደስ ያላችሁ። በአዲስ አበባ ከተማ የተገነቡት የተስፋ ብርሃን የምገባ ማዕከላት በተለያየ ምክንያት ለችግር የተጋለጡ ወገኖች ክብራቸው ተጠብቆ ንጹህ ምግብን እንዲያገኙ እያደረጉ እንደሚገኙ የተናገሩት ከንቲባ አዳነች አቤቤ በከተማችን የዕለት ምግብን ፍለጋ ጎዳና ላይ የሚያስወጣ ምንም አይነት ምክንያት የለም ይላሉ። የተለያዩ ችግሮች የተጋለጡ ወደዚህ መምጣት የማይችሉ ወገኖችም ካሉ እስከ ቤት ድረስ የሚሄድበት ማዕከል ነውና በዚህ በጣም ደስተኞች ነን። አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላቅም፣ ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ይሄ በጣም ደስ ያሰኘናል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። እርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነውና ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ስለዚህ የጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት ማለት እወዳለሁ። በምገባ ማዕከላቱ ቋሚ ገቢ የሌለው ማንኛውም ሰው መጠቀም እንደሚችል የተናገሩት ከንቲባ አዳነች በበጎነት መንደሮች ቤት ብቻ ሳይሆን የተለያዩ የስራ መፍጠሪያዎችም አብረው መገንባታቸውን አስታውቀዋል። ቋሚ ገቢ ያለው ሰው ብቻ እንጂ ከዛ ውጪ ሆኖ የሚያስፈልገው ሰው ከየት እንዴት መጣ ሊለው የሚችል ማንም የለም። እንደዚህ አይነት አሰራርም የለንም። በተጨማሪ ይሄ ብቻ አይደለም። በጎነት መንደር ላይ የእንጀራ መጋገሪያ ማዕከል ከፍተናል። ከ1 ዓመት በላይ ሰርቷል በጥሩ ሁኔታ እናቶች ሲጠቀሙበት ነው የቆዩት። እሱም ብቻ አይደለም። አጠገቡ እንደምታውቁት በልብስ ስፌት፣ በፀጉር ስራ፣ በተለያየ መንገድ የስራ እድል ፈጥረናል። የልጆች መጫወቻ ሰርተን የመኖሪያ ቤቶቹ ማዕከል ላይ የስራ እድል ብቻ ሳይሆን ልጆች እንደ ማንኛውም ትልልቅ ገቢ እንዳላቸው ወገኖች ወጣ ብለው በቀያቸው ላይ እንዲቦርቁ ደስ ብሏቸው እንዲኖሩ እንዲማሩ ማድረግ የሚያስችል ትምህርት ቤት እዚሁ